እይታ ላይ ሳይሆን ኒቾች ላይ ነው። ከፍተኛ ዩቲዩብ የሚከፍልባቸው ኒቾች በ10 ዋና ዋና ክፍሎች ከፍዬ በዚህ ቪዲዮ ለእናንተ ይዤላችሁ መጥቻለሁ። በ1000 እይታ ዩቲዩብ እስከ $70 የሚከፍልባቸው ምርጥ ያላቸው ዩቲዩብ ኒቾች የሚከተሉት ናቸው። ለምን እነዚህን አለ የሚለውንም አብረን የምንመለከተው ይሆናል። የመጀመሪያው ህግና የኢንሹራንስ አገልግሎቶች ናቸው። ብዙ ጊዜ እነዚህ ላይ በጣም ጠለቅ ያለ ዩቲዩብ ማስታወቂያዎች እንዲለቀቁ ያደርጋል። አርፒኤሙም ወይም ደግሞ ሪቨኒው ፐር ማይል ከ15 እስከ 40 ፕላስ ያለው እስከ $100 እንደ ሀገሩ ሎኬሽን ዩቲዩብ የሚከፍልበት ነው። እዚህ ላይ እንግዲህ አጠቃላይ የተዘረዘሩ አሉ። የህግ ምክሮች፣ የክስ ሂደቶች፣ የንግድ ፈቃድ አሰጣጥ፣ የኢንሹራንስ አይነቶች ማብራሪያ፣ የህግና ኢንሹራንስ ድርጅቶች በአንድ ክሊክ ከ15 እስከ 40 ፕላስ ድረስ ይከፍላል። የመጀመሪያው እንግዲህ ህግና የኢንሹራንስ አገልግሎት ላይ የምትሰሩ ከሆነ ከፍተኛ ክፍያ ታገኛላችሁ። በሁለተኛ ደረጃ የግል ፋይናንስና ኢንቨስትመንት ላይ የምትሰሩ ከሆነ ከፍተኛ ዶላር አሁንም ታገኛላችሁ። ከ$12 እስከ 35 ፕላስ ድረስ የምታገኙበት ነው። እንግዲህ ስለ ብድር አሰጣጥ፣ ስለ ክሪፕቶ ከረንሲ፣ ስለ አክሲዮን፣ የበጀት አያያዝ፣ የጡረታ እቅድ፣ ባንኮች፣ ኢንሹራንስ እያለ ስለ ፋይናንስ ተቋማት አጠቃላይ እዚህ ቦታ ላይ የምትሰሩ ከሆነ ከፍተኛ እይታ ብዙ ሰው ኢንቨስት ስለሚያደርግ እዚህ ቦታ ላይ ከፍተኛ ዩቲዩብ ኢንቨስት የሚደረግባቸው ላይ ማስታወቂያዎች በብዛት እንዲሄዱና ከፍተኛ ክፍያ እንዲከፈላቸው ቁም ነገር ያላቸው ነገሮች ስለሆኑ ዩቲዩብ እዚህ ላይ ከፍተኛ ክፍያን ይከፍላል። በሶስተኛ ደረጃ የምንመለከተው የዲጂታል ማርኬቲንግ እና ኦንላይን ስራዎች ላይም ዩቲዩብ አሁንም ከ10 እስከ $28 ድረስ የሚከፍልባቸው ኒቾች ናቸው። እዚህ ቦታ ላይ እንግዲህ የዩቲዩብ ኤስኢኦ ሰርች ኢንጂን ኦፕቲማይዜሽን፣ የማህበራዊ ሚዲያ ማስታወቂያ ስራ ላይ ፌስቡክ ሊሆን ይችላል፣ ጉግል አድሰንስ ላይ ሊሆን ይችላል፣ የኢኮመርስ ስልጠናዎች፣ ነጋዴዎች የንግድ ለመጀመር የሚፈልጉ ስራዎችን የሚከታተሉ ሰዎች ውድድር ስለሚበዛበት እዚህም ላይ ዩቲዩብ ከፍተኛ ዶላር የሚከፍልበት ኒች ሶስተኛው ይሄ ነው። በአራተኛ ደረጃ የምንመለከተው ሪል ስቴት እና የቤት ግንባታ ላይም አሁንም ዩቲዩብ ከፍተኛ ክፍያ የሚከፍልበት ኒች ነው። ትንሽ እይታ አግኝታችሁ ብዙ ብሮችን ልሰሩበት የምንችልባቸው ኒቾች የሪል ስቴት ጋር በተያያዘ እዚህ ጋር እንግዲህ የቤት ሽያጭ ሊሆን ይችላል፣ የቤት ኪራይ ሊሆን ይችላል፣ የቤት እቃዎች ወይም ደግሞ ኢንቴሪየር ዲዛይን ሊሆን ይችላል፣ የሞርታጌጅ መረጃዎችን ሊሆን ይችላል፣ ከንግድ ፍቃድ ጋር እና ተያያዥ ነገሮች ጋር የምትሰሩ ከሆነ አሁንም ከፍተኛ ክፍያ ዩቲዩብ ላይ ከ10 እስከ $25 የምትከፈሉበት ኒች ነው። በአምስተኛ ደረጃ የምንመለከተው የንግድ ስራና የድርጅቶች አደረጃጀት ጋር በተያያዘ እዚህም ከ8 እስከ $22 ድረስ ዩቲዩብ በአማካይ የሚከፍልባቸው ናቸው ማለት ነው። እንግዲህ እዚህ ቦታ ላይም መስራት የምትፈልጉ ባለሀብቶች እዚህ ላይ ስለሚሰማሩ ብዙ ባለሀብቶች ስለሚሰማሩ ዩቲዩብ እነዚህ ኩባንያዎች ጋር ባለሀብቶች ጋር ጥብቅ ትስስር ቁም ነገር የሚሄድበት ስለሆነ እዚህ ላይም ከፍተኛ ማስታወቂያዎች የሚከፍልበት ነው። ከ8 እስከ $22 የሚከፈልበት ነው። በስድስተኛ ደረጃ የሶፍትዌር እና የቴክኖሎጂ ስልጠናዎች ላይ እንዲሁ ከ8 እስከ $20 ይከፍላል። ኤክስኤል ሊሆን ይችላል፣ ሌሎች ስኬችአፕ፣ የሂሳብ አያያዝ፣ አካውንቲንግ፣ የግራፊክ ዲዛይን፣ ሶፍትዌር አጠቃቀም እና ስለ ባለሙያዎች የኩባንያ ጋር በተያያዘ አጠቃላይ እነዚህ ስራዎች ጋር በተያያዘ አሁንም ዩቲዩብ ከ8 እስከ $20 ድረስ የሚከፍልበት
እንመለከታለን። የሳይበር ደህንነትና የቴክኖሎጂ ግምገማዎች ጋር በተያያዘም ዩቲዩብ ከ7 እስከ 15 ዶላር ይከፍላል ማለት ነው። እንግዲህ ስለ ላፕቶፕ፣ ስማርት ስልኮች ግምገማዎች፣ የቪፒኤን የሰርቨር ጋር በተያያዘ አጠቃላይ ቴክኖሎጂ ጋር በተያያዘ ቴክኖሎጂና የሳይበር ግምገማ ጋር በተያያዘ ዩቲዩብ ከ7 እስከ 15 ዶላር ድረስ ይከፍላል። እንግዲህ ትምህርትና የትምህርት ጋር ነክ ሆኑት ላይ ደግሞ እንግዲህ የዩኒቨርሲቲ ኮርሶች ሊሆኑ ይችላሉ፣ ኮዲንግ ሊሆን ይችላል፣ ስልጠናዎች፣ ትምህርቶች፣ ኮርሶች አጠቃላይ እነዚህ ጋር የሚያዝ ደግሞ ከ5 እስከ 12 ዶላር ድረስ የሚከፍልበት እንመለከታለን። በ9ኛ ደረጃ የምንመለከተው የጤናና የአካል ብቃት ጋር ከ4 እስከ 10 ዶላር ድረስ ይከፍላል ማለት ነው። ይህም የተሻለ የምንለው ነው። እንግዲህ እዚህ ጋር ጤና፣ ምግብ አዘገጃጀት ሊሆን ይችላል። እነዚህ ጋር እንግዲህ ብዙ የአካል ብቃት እንቅስቃሴዎች ሊሆኑ ይችላሉ። እዚህ ጋር በተለይ የጂም ስልጠናዎች፣ አመጋገብ ስርዓቶች፣ ጤናማ ምግብ አዘገጃጀት ጋር በተያያዘ የክብደት መቀነሻ ዘዴዎች፣ መጨመሪያ ዘዴዎች ብላችሁ እዚህ ጋር ብዙ ነገሮችን በአጠቃላይ ጠቅለል አድርጋችሁ መስራት የምትችሉበት ኒሽ ራሳችሁን ፈጥራችሁ ከ4 እስከ 10 ዶላር ድረስ የምትከፈሉበት ነው። በ10ኛ ደረጃ እንግዲህ የጉዞና የቅንጦት ኑሮ ጋር ውሏችሁን እየቀረጻችሁ የምትለቁም ከሆነ አስተማሪ ነገርነት ስላለው ዩቲዩብ ከፍተኛ ክፍያ ከ4 እስከ 10 ዶላር በ1000 ቪው የሚከፍልበት ኒች ነው። እንግዲህ ዝቅተኛ የምንላቸው በሌላ ቪዲዮ ይዤላችሁ እመጣለሁ። ዝቅተኛ ክፍያ የሚከፍልባቸው እንግዲህ ቀልድ ነገሮች፣ ኮሜዲ ነገሮች ላይ ዩቲዩብ ደግሞ ዝቅተኛ ክፍያ የሚከፍልባቸው ሌሎች ኒች ደረጃዎች አሉ። እነሱን ደግሞ በሌላ ቪዲዮ ይዤ እመጣለሁ። ምናልባት ለቻናሉ አዲስ የሆናችሁ ካላችሁ እስካሁን ድረስ ከተከታተላችሁኝ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። በሚቀጥለው ቪዲዮ ደግሞ አነስተኛ ክፍያ ዩቲዩብ ላይ የሚያስገኙ ኒሾችን ጠቅለል አድርገን የምንመለከት ይሆናል። ስለነበረን ጊዜ አመሰግናለሁ። እነሱን ደግሞ በሌላ ቪዲዮ ይዤ እመጣለሁ። ምናልባት ለቻናሉ አዲስ የሆናችሁ ካላችሁ እስካሁን ድረስ ከተከታተላችሁኝ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። በሚቀጥለው ቪዲዮ ደግሞ አነስተኛ ክፍያ ዩቲዩብ ላይ የሚያስገኙ ኒሾችን ጠቅለል አድርገን የምንመለከት ይሆናል። ስለነበረን ጊዜ አመሰግናለሁ። እነሱን ደግሞ በሌላ ቪዲዮ ይዤ እመጣለሁ። ምናልባት ለቻናሉ አዲስ የሆናችሁ ካላችሁ እስካሁን ድረስ ከተከታተላችሁኝ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። በሚቀጥለው